ብሬማን ፊልም ፕሮዳክሽን ሙያና ሙያተኛን በአደባባይ ማመስገን እንደ የቤት ስራ ወስዶ እውቅና ሲሰጥ እስከዛሬ ቆይቷል። ዛሬም ለዘመናት ለሙያው የታመነን አንድ ሰው በእናንተ ፊት እናመሰግናለን ልንል ወደድን። በዘመናት መካከል በሞገስ ቀና ብለን ከምናያቸው የትነን ብለን ራሳችንን መመልከቻ መስታወት ከሚሆኑን ለውዴታቸው ሰንፈው የማያውቁትን የጓደኝነት የወዳጅነት ልክ የሙያ የስነ ምግባር ሸማን የተጎናጸፈ በኩል ሰዓት ጽፎ አዘጋጅቶ ተርጉሞ ተውኖ በሬዲዮ ሞገድ ሞገሳም ድምጹን አድምጠን ከግጥሞቹ ስኒ መሃል ተገኝተን ቀኑ የማይመሽበትን የሰውነት መልኩ ሚዛን መሆን ከተፈቀደላቸው ጥቂት ሰዎች አንዱ የሆነውን ተፈሪ ዓለሙን በ1954 ዓመተ ምህረት በአዲስ አበባ ጉለሌ ተወልዶ ቄራ ያደገው ተፈሪ በግርማ ሞገስና በጥበብ ያደገ ለአቅመ ትምህርት ሲደርስ የአንደኛና የሁለተኛ ደረጃ ትምህርቱን በመድኃኔ ዓለም በአርበኞችና በመስፍን ሐረር ትምህርት ቤቶች ተከታትሏል። ምክንያቱን ለጊዜው ባንጠይቀውም 12ኛ ክፍልን እስር ቤት ሆኖ ተፈትኗል። ማትሪክን በብቃት በማለፉም በአዲስ አበባ ዩኒቨርሲቲ በቲያትሪካል አርት በመጀመሪያ ዲግሪ ተመርቋል። ነገዎቹን በሙሉ በጥበብ ላይ አድጎ አስውቦና አጣፍጦ እንጀራውን ጋግሯል። ከዛም በፈረንሳይና በሃንጋሪ የተለያዩ የቲያትር ኮርሶችን በመውሰድ ከላይ ከፈጣሪው የተሰጠውን የጣፈጠ የጥበብ ዕውቀት ከሳይንስ ጋር እያጎለበተና እያዋሃደ ሁሉ ሞልቶ የተትረፈረፈለት ጥበበኛ ሆነ። አርቲስት ተፈሪ ዓለሙን በቲያትር መድረክ ላይ ያዩት እድለኛ እንደሆኑ ይናገራሉ። ብዙዎች በሬዲዮ ድራማ ነው የሚያውቁት። በሬዲዮ ውስጥ በድምፅ ብቻ እንዳዩት እያሰቡ ያደንቁታል። ከመዓዛ ብሩ ጋር በሚያደርጉት ጣፋጭ ወጎች ብዙ ቅዳሜዎችን እንዳጣፈጠላቸው ይመሰክሩለታል። ብዙ ጋዜጠኞች ጋዜጠኛ መሆን ሲያስቡ ተፈሪ ዓለሙን መሆን ይመኛሉ። ተፈሪ ዓለሙ የሚያቀርባቸውን ዝግጅቶች ሲሰሙ ለጋዜጠኝነት ያላቸው ፍቅርና ጥረት የበለጠ ይገዝፍባቸዋል።
ያቀራረብ ለዛውና የድምፁ ውበት ጎልደን ቮይስ መሆኑ ጋዜጠኝነት ለእርሱ ብቻ የተፈጠረች እስኪመስል ድረስ መለኪያ ይሰጣል። የሚያቀርባቸው ትረካዎች ከታሪኮቹ በላይ ውበት ይፈስባቸዋል። ታሪክ የማይወዱትን ሳይቀር የታሪክ ምርኮኛ ያደርጋቸዋል። የተለያዩ ዝግጅቶች ላይ መድረክ ምራ ካሉት ከጉዳዩ በላይ መድረኩን እርሱ ይገዝፍበታል። ታዳሚው የመጣበትን ርዕሰ ጉዳይ ይዘነጋና እርሱ ብቻ እንዲያወራለት ይፈልጋል። ተፈሪ ወዳጀ ብዙ ነው። ጓደኛ ይበረክትለታል። ከትምህርት ቤት ጓደኞቹ ከነመዓዛ ብሩና አበበ ባልቻ ጋር እስከ ዛሬም እንደዘለቁ ናቸው። ተፈሪ አለሙ ከ1976 ጀምሮ በሀገር ፍቅር ቲያትር ቤት ቆይታው ከቲያትር ኤክስፐርትነት ጀምሮ እስከ ዋና ስራ አስኪያጅነት ድረስ ዘልቋል። መዲናችን ያፈራችው ይህ ሰው በትግርኛ ቋንቋም ኤዲፐስ ቲያትርን በኤርትራ አዘጋጅቶ አቅርቧል። የሸገር ኤፍኤም 102.1 ሌላው መልክ ባስገምጋሚ ድምፁ ኢትዮጵያ ለዘላለም ትኑር እያለ በየዕለቱ የሰዓት አቆጣጠራችንን የሚያስታውሰን የመድረኩ ፈርጥ ተፈሪ አሁን በኢትዮጵያ ሰዓት አቆጣጠር ከቀኑ 10 ሰዓት ነው። ተፈሪ በርካታ ቲያትሮች ላይ ከመተወን ባለፈ በፊልም ኢንዱስትሪውም ከመጀመሪያው ባለቀለም ከአስቴር ፊልም ጀምሮ በርካታ ፊልሞች ላይ ትልልቅ አሻራዎቹን አስቀምጧል። በመጽሐፍ ትረካዎቹ ላይ የነበረው ትልቅ አስተዋጽኦ ጎልቶ የወጣ ነው። ብቻ ምን አለፋችሁ ጆሮዎች ታሪክ ከወደዱ በሱ ትረካ ተማርከው ነው። ከወንበር ያስነሳ የትወና ጥበብ ከተመለከታችሁ በመድረኩ ላይ እርሱ ስላለ ነው። ያነበባችሁት የሰማችሁት ግጥም ከውስጣችሁ ከከረመ የሱ የስንኝ ቋጠሮ ነው። መድረክ ሲያጋፍር እንደ ምሳሌ የሚጠቀስ በአለቅነቱ በአማካሪነቱ አመስጋኙ ብዙ የሆነውን ሁሉ ሙሉውን የጥበብ ሰው ጋዜጠኛ፣ አዘጋጅ፣ ተዋናይ፣ ጸሐፊ ተውኔት፣ ደራሲ፣ የመድረክ አጋፋሪ፣ ለጥበብ ተፈጥሮ ለጥበብ የኖረን ሰው በብሬማን ፊልም ፕሮዳክሽን በሙያህ ያለ ስስት ባገለገልክባት ሀገር ስም እግዚአብሔር ያክብርልን በማለት ልናመሰግንህ በመቻላችን ክብሩ የኛ ነው። ምላዬ በኩሉ የጥበብ ባተሌ ተፈሪ አለሙ ፕሮፌሰር መስፍን ካባ ያለብስልናል። ብሬማን ፊልም ፕሮዳክሽን እንደሚታወቀው ባለፈው ፕሮፌሰር መስፍንን ነበር ያከበረው። ስለዚህ ፕሮፌሰር መስፍን ደግሞ ዛሬ ተወዳጁን አንጋፋውን የጥበብ ሰው ተፈሪ አለሙን ያከብራል ማለት ነው። ፕሮፍ በክብር ካባውን